አረ በስመአብ እንጃ እኔ በምን ቃላት ልግለጽላችሁ የዛሬ ቪዲዮ እግዚአብሔርን አላቅም። እየመረ ነው የምላችሁት። በቃ እንጃ ደስ ብሎኛል። እውነት ደግሞ ቪዲዮ ማለት ነው 1 ሰዓት ግማሽ ነው የተሰራው። የምር ነው። አሁን ነው አይቼ ጨረስኩት ተረጋግቼ በተረጋጋ መንፈስ ሳላሳልፍ ምን ሳያድርግ በቃ እስከ መጨረሻ 0 በ0 ማለት ነው። 1 ሰዓት 4 ሴኮንድ 50 ምናምን ደቂቅ ማለት ነው። እንደዛ ነገር የተሰራው የምር ነው። ቪዲዮ ራሱ ዛሬ በጣም ረጅም ነው። 7 ደቂቅ ላይ ጀመርኩት ቪዲዮ ስንት ሰዓት ላይ የጨረስኩት መሰላችሁ? 8 ሰዓት ከ10 ምናምን ደቂቅ እንደዛ ነገር። እንት ደግሞ ቪዲዮ እንዴት ነው ደስ ብሎኛል እውነት። እኔ የለሁም እስቲ ላሞች በህይወት አላችሁ? እኔ የለሁበትም ዛሬ ውዶቼ ሳይሞቱ አይቀርም። እኔ አላቅም እውነት ሳይሞቱ ይቀራል ብላችሁ ታስባላችሁ? ዛሬ አንድ ቪዲዮ አልፎስቱም ቤታችሁ ላይ አንድ ፎቶ እግዚአብሔርን ውዶቼ ክርስቶስ ምስክሬ ማለት ነው። አንድ ቪዲዮ ጋስታ ይሰሩ እኛ ያው ይሄም ይሄቶች ይቀውጠናል እግዚአብሔር ይመስገን። እንደዛው ሌሎችም ሁለቱም አንድ ላይ የሚወዱትም እንደዛው ግን ማለት ነው ላሞች ማለት ነው። አንድ ቪዲዮ ቤታችሁ ላይ አልተፎሰተም። ኧረ በፈጣሪ ስም ኤናኪል ትቀናላችሁ ማለት ነው አይደል? ወይኔ ምህረት ግን ተመችቶኛል። በኢየሱስ ስም ለሄምዬ ይገባታል ወርቅ። ሲጀመሪም ወርቅ የሆነች ልጅ ወርቅ ይገባታል። የኔ ጀግና ብሩክም ያው እግዚአብሔር ይባርክ። ያው እግዚአብሔር እጃችሁን ይዞ ወደፊት ይምራችሁ የኔ ውዶች። የምር በቃ እኔ እንጃ በምን ቃላት እንደምናገር አላቅም። የዛሬ ቪዲዮ ላይ በጣም ነው ደስ ያለኝ። በቃ እኔ በጭራሽ አልጠበቅኩም ውዶቼ። የዛሬ ቪዲዮ ከፕራንክም ታገብኛለሽ ወይ የሚባል ከጥያቄ ታገብኛለሽ ወይ የሚባል ጥያቄ እዚህ ውስጥ ላይ አለ መሰለኝ። ከሁለቱም ማለት ከፕራንክ ነፃ ነው። ከታገብኛለሽ ከሚለው ነገር ላይ ተያያዘ ነው። ገባችሁ? ታገብኛለሽ ወይ የሚለው ቃላትና የዛሬ ቪዲዮ ተይዘዋል ማለት ነው። እኔ ተረዳሁት እንደዛ ነው። እኔ ግን ደስ ብሎኛል ክርስቶስን እኔ ብሩክና ሄሚ የብሩክና የሄሚ አንድነት የምትፈልጉት ሰዎች እነሱ አንድ ሆኖ ማየት የሚፈልጉት ሰዎች እና እንኳን ደስ አላችሁ። የምር በጣም ነው ደስ ያለኝ ዛሬ በቃ የሌለ ማለት ነው። እግዚአብሔርን በቃ ያው መልካም መቃጠል ይሁንላችሁ። የምትቃጠሉ ሰዎችም ካላችሁ ቅድም አንዷ የኢምባ አርጋ እግዚአብሔርን የሚያለቅሰው ኢምባ አርጋ ቪዲዮ ፖስት አለች። ብሩክና ሄሚ የቅድም የተፖስተ ፎቶ ማለት ነው። ደስ ይልልሽ ይገባል እንጂ እንዴት ነው የምታለቅሽው አንቺ? እግዚአብሔር አምላክ ያስለቅስሽ። የሰው ደስታ ላይ ያልተደሰተ ሰው ህይወቱ ላይ ራሱ ደስተኛ አይሆንም። ገባችሁ አይደል? የምር ነው። የሰው ደስታ ያስደሰታችሁ ሰው የሰው ምኞት በቃ የሰውን ጥሩ ምኞት ስትመኙ እናንተ ህይወታችሁ ላይ መልካም ነገር ይገጥምላችኋል። ገባችሁ አይደል? ለሰው ግን ክፉ የምታስቡ ከሆነ መቼም አይሆንላችሁም። ግን ለምን እንዲያለቀሰች አላቅም። አለቅሳ ነው ፖስት ያደረገችው። ገባችሁ አይደል? እኔ በጣም ነው የገረመኝና ሰው እንደዚህ ይቀናል ወይ ነው ያልኩት። እንደዚህ ትቀናላችሁ ወይ? ብቻ ምንም ይሁን ምንም ዛሬ የተለቀቀ ቪዲዮ በቃ ብዙዎቹ አሪፋችሁ እንድትቀመጡ አንዳንድ ሴቶች አሪፋችሁ እንድትቀመጡ ባለፈው ቤቱ ብቻ ስለገባ ታንቃችሁ እንድትሞቱ ፎቶውን መዘቅዘቅ ጀምራችሁ ነበር። ዛሬስ ኪሎሬክ ትጠጣላችሁ ብዬ ነው የምላችሁ። ገባችሁ አይደል? እና ማጣጣት ከፈለጋችሁ ማጣጣትን መፍታችሁ ነው። ማንም አይከለከልም። እና ማንም አይከለከልም ነው የምላችሁት ውዶቼ። ደግሞ የሆነ ድምጽ አለና ይቅርታ ያደረጋችሁ። ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰቦች ያበላችሁ በፎቶ ሰላማችሁ ብዛ ውዶቼ። ዛሬ ቪዲዮ እንዴት አያችሁት? በእውነቱ ማለት ነው በምን አይነት ሁኔታ ነው ያያችሁት? እንዴትስ ተረዳችሁ? ደስ አላላችሁ? እኔ በእውነት ከምሬ በጣም ነው ደስ ያለኝ። ክርስቶስን በቃ አላቅም። ቪዲዮ እያየሁ ነው የቆየሁት። ደግሞ ቪዲዮ በጣም ረጅም ሆኖ የተሰራው ደስ ብሎኛል እግዚአብሔርን እና በጣም የሚለይ ፕሮግራም ማለት ነው። ኧረ በስመ አብ ቡራውት ይለያል እግዚአብሔርን እንዴ ነሽና በቃ የሌለ የማንጠብቅ ነገር ቤተሰብ እግዚአብሔርን ዛሬ ወይ ፕራንክ ነው 200,000 ማከበርም ሆኖ ደግሞ ግን ያሳለፉት ጊዜ ደስ አይልም። ግን እኔ በጣም ነው ደስ ያለኝ እግዚአብሔር እንኳን ደስ አላችሁ። ሄሚዬ ደስተኛ ስትሆን እኔ በጣም ደስ ይለኛል። እና መሞት የምትፈልጉ ሰዎች አሁን እነሱን አይታችሁ ተስፋ ማትቆርጡት አላችሁ አንዳንዶች ምድረ ደነዝ ማለት ነው።
ለማንኛውም መልካም ማቃጠል ይላችሁ። ጥሩ ነው ምንም አይልም። እና ሄምዬ የኔ ወርቅ ወርቅ ይሆንሽ ወርቅ ጀግና አስተዋይ አሪቆ አሳቢ ይገባሻል እንጂ ወርቅ ሳይሆን ዳይመንድ ነው የሚገባሽ እንደውም ማለት ነው። ዳይመንድ ነው የምልሽ የኔ እናት የኔ ኩሩ ሴት እሺ። ወርቅ ከእግር ጀምሮ እስከ ፀጉር ድረስ መለበሰ ነው ያለብሽ። ከአሜሪካ እስከ ኢትዮጵያ ወርቅ ይነጠፍበት ሄምዬ ትመላለስበት የሚለው ግጥም አለና ይሄንን የገጠማችሁ እሙዬ ዩቲዩበሯ ነች የኔ ጀግና ሴት። እንደዚህ አይነት ግጥም ያስፈልግሻል ላንቺ ማለት ነው። አሁንም ደግሞ ደጋግሞ መገጠም አለብሽ ላንቺ ማለት ነው። እኔ ጀግና ደግሞ አምሮብሻል የኔ ውብ። ከሰው ዓይን እግዚአብሔር ይጠብቃችሁ እና የሰውን ወሬ አትስሙ። የፍቅራችሁ መሃል ላይ እግዚአብሔርን ሶስተኛ ሰው ምንም ነገር ቢፈጠር ሄምዬ አንቺም እሱም ማስገባት የለባችሁ። ያው ደስ ብሎኛል። ብሩክም ያው ቀለበት ማለት ተንበርክኮ ማደረግ እንዴት እንደሆነ እየለመደ ነው አሁን ላይ። ሶስቴ ተንበርክኳል ማለት ነው። ገባችሁ አይደል? ስለዚህ ለወደፊት ነው እየለመደ ያለውና ደግሞ ቅርብ ቀን ላይ በጣም ምርጥ ነገር አለ ብለዋል። እናንተ ምንድነው ብላችሁ ታስባላችሁ? እኔ ቤት ነው ብዬ እያሰብኩ ነው ውዶቼ መሰለኝ እንደዛ ነገር እና እናንተ ምን ትላላችሁ? እና ያ ነገርም እግዚአብሔር አሳክቶ ስኬታማ ሆናችሁ እንደምናይ አልጠራጠርም ውዶቼ። ደግሞ እኔ እንትን ላይ ያረኩት ቪዲዮ ላይ ይሄ አበቦችን እያያችሁ ነው ቪዲዮ ብትመለከቱ እንዴት አባል እንደሚያምር አይታችሁታል። ግን ቆንጆ አበባ ነው ያረኩት አይደል? ዋው ለማንኛውም ማለት ነው ቡራና ሄሚ እግዚአብሔር አምላክ እጃችሁ የቀኝ እጃችሁ የያዝ የምርን ከክፉ ነገር ሁሉ እግዚአብሔር ይጠብቃችሁ። ከአስመሳይ ወዳጅ መስሎ ቀርቦ እናንተን ለመጎዳት የሚሮጡት ሰዎችን እግዚአብሔር አምላክ እጁንና እግሩን ይዞ ወደ ምንድነው ወደ ጉርጓዴ ውስጥ ይከተት። ይከተት። እናንተን አንድነት ማይፈልግ እናንተ ሁለታችሁን ተለያይታችሁ አለቅሳችሁ አዝናችሁ ማየት የሚፈልግ ቡዳ መንፈስ ማለት ነው። እንደዚህ ብዬ ነው የሚመረቀው። የዛሬ ቪዲዮ ላይ ነው የሚሰጠው አስተያየት ራሱ ግራ ነው የገባኝ። ግራ ማለት ነው ምንም የሚሰጠው አስተያየትም የለም። በጣም ደስ ብሎኛል። ደስታዬን ለመግለጽ ብዬ ነው ቪዲዮ እየሰራሁ ያለሁት እና በጣም ደስ ብሎኛል። እውነት ስነግራችሁ ማርያምን በጣም ነው ደስ ያለኝ። እንኳን ደስ አላችሁ። የሁሉም አንድነት የሚያስደስቶች ብዙ ሰዎች አላችሁ። ደግሞ እንደዛም እነሱ አንድ የሆኑ ቁጥር ላይ የሚደናግጡት ብዙ ሰው አላችሁ። እንኳንም እናንተ ቢደናገጣችሁ በድንጋጤ ወደ ገደል መግባት ትችላላችሁ እና ደስ ይላል የምር እና ውድ የኔ ውዶች እና ከዚህ በኋላ እናንተ እኔ የሚጠብቁ ቀለበት አድርጉ ፍቅር ይግለጹ ማለት ሳይሆን ምንድነው ውለዱ ነው ተጋቡ ነው ወይ ሽማግሌ ተላኩ ነው። ይሄ ነው የቀረኝ። እኔ ከዚህ በኋላ ይሄ ቀለበት አልተደረገ ፍቅር አልተገለጸ አልልም። የምር ነበር በቃኝ። ለማንኛውም ወዳችኋለሁ። መልካም ምሽት ይሁንላችሁ። ቪዲዮን እና የምር ነው ጠላታችሁ ማላችሁ ላይ እንዳይገባ እንደዛ ሁሌም ደስተኛ ሆኖልን ደግሞ አንድ ቤት ላይ ኑሩ። የትም ይሄ ንቅንቅ የሚባል ነገር የለም። እንደዛ ፍቅር አሻትታችሁ ከቤት ማውጣት የሚባል ነገር የለም ብራዘር። ይደውበትም የዛሬ ቪዲዮ እና በጣም ደስ ብሎኛል። በጣም ነው ደስ ያለኝ። በጣም ከምነግራችሁ በላይ እኔ አላቅም በምን ቃል እንደምናገር ራሱ። ሄምዬም ደስ ስላለች ደስ ብሎኛል። የኔ ቅምጥል የኔ ውብ እና ፈጣሪ ከክፉ ነገር ካስመሳይ ይጠብቅሽ እና የሰውን ወሬ አትስሙ። የምር ነው ፍቅር ማለት የሰው ወሬ ካለ ፍቅር በቃ አላቅም ማባጥበጥ ነው እንጂ ምንም ነገር ይኖራል ብላችሁ እንጂ አላቅም። ፍቅር ማለት መቼስ በቃ ፍቅር እንዳይ ታውቃላችሁ። በቃ ምንም የሰው ወሬ ማስገባት የለባችሁም እያስባለሁ እና ወዳችኋለሁ። መልካም ቆይላችሁ ውዶቼ። መልካም ምሽት